ሰላም ሰላም ደናችሁ ሁሉ አማን አሪፍ ሾው እንግዲህ እዚህ ዛሬ አዲስ ኮንቬንሽን ተገኝተናል። ቲክቶክ አዋርድ ላይ ነው የምንገኘው። ዛሬ ከጀርባ የምትመለከቱት መኪና ማን ያሸንፋል ማን ይወስደዋል የሚለውን እንመለከታለን ማለት ነው። ሌሎችም እንግዶች አሉን። ከነሱ ጋር እንግዲህ ኢንተርቪው ያደረገን ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትሆኑ እንጋብዛለን። መልካም መዝናኛ ይሁንላችሁ። እንኳን ደህና መጣ። እንኳን ደህና ቆይ። ሁሉ ሰላም? ያው እዚህ ፊልም ላይ ነው የምታወቀውና እስኪ እዚህ ቲዋ አውራድ መታልና እስኪ በሚቀጥለው ቲክቶክ ላይ መሳተፍ ሀሳቡ አለ ወይስ? የለኝም። ሰርቀው ይዘው ይመጣው። ሰርቀው ምን አዲስ ነገር እንጠብቅ? ፊልም ላይ እንኳን ያው እየሰራ ነው ነገር አለ፣ ተከታታይም አለ። እንደገና ሙቪ ጨርሰናል፣ አዲስ ሙቪ ይዘን እንመጣለን። ግን ዛሬ ስመለከተክ የሆነ ወደ አሜሪካ አካባቢ ምናምን ነው ወይስ የቴን ያዩት? ታይታኒክ ነው ይዘን የመጣ ነው። ታይታኒክ ና? ኦኬ። ካፒቴኑ ነው? ጀነራሉ ያው የካፒቴኑ ጀነራሉ እኔ ነኝ። ያው ኦኬ። ጀነራሉ ኤድዋርድ ኤድዋርድ አንዴ ፎቶ ታነሳለህ? በጣም ነው ያማረብህ። እውነት በጣም ደስ ይላል። በጣም አመሰግናለሁ። ዛሬ የተለየ ነው። አንደኛው ተሸላሚ ራሱ እጮቹ እንደዚህ አለበዙ። ያማን አመሰግናለሁ። በዚህ አጋጣሚ ኢትዮጵያ አየር መንገድ አይቶ እኛ ጋር ካልሰራ እንዳይልና ቢመጣ አስቸገርኳቸው በጣም ሙዚ በጣም ነው ምናምን እነዚህ ስላገኘው በጣም ደስ ብሎኛል። ያው አንተንም በአዳዲስ ስራዎች እንደምንጠብቅ ተስፋ አደርጋለሁ። አብረን እንሰራ ከፈጣሪ ጋር ያማን ይመችህ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ከናዝሬት አይደል? ከናዝሬት እዚህ አዋርድ ለዝግጅቱ ነው የመጣሽው? ለዚህ ፕሮግራም ነው የመጣሁት። እጩ ነበርሽ? ነበርኩ። ኦኬ። እንዴት ነበር? ሲቀጣይ የሚያነሳሳ ነው? አዎ በጣም ቆንጆ ነበረ። ግን ያው ትንሽ ስንገባ ጉላልተውናል። ኔክስት ታይም ያስተካክላሉ ብዬ አስባለሁ። መልካም። እኔ እንኳን ማቀሽ ምናልባት ወደ ወንጂ አካባቢ አንድ ፕሮግራሞች ሰርተሽ ነበር? ያ እዛ ነው የተወለድኩት። ወንጂ ነው የተወለድኩት። አዳማ ነው ያደግኩት። አሁን ላይ ያደግሽው አዳማ ላይ ነው? ኦኬ። እኔም የወንጂ ልጅ ነኝ በነገራችን ላይ በዚህ አጋጣሚና ወንጂ ገፈርሳ። ገፈርሳ። እኔ ገፈርሳ ልጅ ነኝ። እዛ ነው ማቀሽና ለዛ ብዬ ነው ቲክቶክ ላይ ስለምትሰሪ። እንዴት ነበረ እንቅስቃሴው? ምን ይመስላል? ቆንጆ ነበር። ብዙ ጊዜ የአንቺ ስራዎች ፈን ይበዙታል አይደል? በጣም ኢንተርቴይንመንት ላይ ነው ያለሽውና በቀጣይ ምን ታስባለሽ? በቀጣይ በሌላ በቢዝነስ ምናምን ነገር መጣለው ብዬ አስባለሁ። ቲክቶክ ላይ ከፈኒው ባሻገር ተስፋ አደርጋለሁ። ናዝሬት አዳማ እንዴት ነው ድባቡ? ምን ይመስላል በዚህ ሰዓት? አሁን ኮሪደር ልማት ምናምን ገብቶ ሌላ ታሪክ ሆኗል። በጣም ቆንጆ ሆኗል ሀገራችን አይደል? ተቀይሯል አይደል? እስኪ እኔም ለመምጣት ያብቃኝ። ምናልባት ቆየው ረጅም ጊዜ ሆኖኝ። ያብቃክ፣ ለሀገርህ ያብቃክ። ደስ ይለኛል። ስላገኘሁሽ ደስ ብሎኛል። አመሰግናለሁ። የምታስተላልፊ መልእክት አለ? አይ ምንም የለም። በርቱ። ቲክቶክ ላይ ሁላችሁም ስሩበት። ሁላችንም ቢዝነስ ኦነር የምንሆነው ቲክቶክ ሰርተን ነውና ሰው ሞክሩ። እናመሰግናለን። ብሩክ እንኳን ደህና መጣ። እንኳን ደህና ቆየኝ ብሩክ። ፈጠን ያለ በጣም ደስ ብሎኛል። እንኳን ደስ አለ። እኔም በጣም ደስ ብሎኛል። አመሰግናለሁ። በምን ነበር እጩ አሸናፊ ሆንከው? እኔ አሁን በጃሚ አዋርድ እና በኢንፎርማቲቭ ኮንተንት ሳንቲም ምናምን አግኝታል ሰምቻለሁ። ገንዘብ አለ እየተባለውና እስኪ ምን ያህል የሆነ ነገር እንቀበል እንዴት ይሻለናል? እስኪ ተመልካቾቻችን ሸልመውኝ አይደለም ግን በጃሚ ራሱ የፔመንት ሲስተም ነው። እዛ ላይ ብዙ ደጋፊዎቼ ሰፖርት አድርገውኝ ነውና ከሰፖርት ከተደረገ ውስጥ የኔን ብለው መረጡ። በነገራችን ላይ ብሩኬ በፈጣን መረጃ ብቻ ሳይሆን በጎ አድራጎትም ይሰራል። መምህርንም በጣም ጎበዝ ነውና ወደ ቻይና ተጉዘህ አንድ ሀሳቦችን ስታጋራ ነበርና እስኪ ለወጣቶች እንግዲህ ያው እኔ መምህርም እንደመሆኔ መጠን በትምህርት ላይ አንዳንድ ስራዎችን እሰራለሁ። ቻይናም የቤልት ኤንድ ሮድ የዩኒቨርሲቲ ኮንፈረንሶች ላይ ተገኝቼ ነበር ለአንድ ሳምንት ያክል።
በጣም አሪፍ ቆይታ ነበር። ልምድ ልውውጥም ነበረ። ኢትዮጵያውያንም በተወሰነ መልኩ ያው መድረክ ሳገኝ ኢትዮጵያውያን ተማሪዎችም በተለይ ፉል ስኮላርሺፕ ማግኘት እንዳለባቸው አንዳንድ ሀሳቦችን ለዩኒቨርሲቲ ተወካዮች አንስቻለሁ። ጥሩ ተቀባይነት ነበር። አሪፍ። አዎ እጅግ በጣም ደስ የሚል የሚያኮራ ተግባር ነው የሰራው ወንድማችን ብሩክና ዛሬ ደግሞ እዚህ በቲክቶክ አዋርድ ላይ ተሸላሚ ሆኗል። እጅግ በጣም ደስ ይላል። ስራዎቹን ሁልጊዜ አዳዲስና ታማኝ የሆኑ ነገሮች ብዙ ጊዜ መረጃ ላይ ታማኝነት የሚጎለውና ታማኝ የሆኑ መረጃዎችን በማቀበል ነው የሚታወቀው ወንድማችን። አዲስ ነገር ምን ይኖራል ከዚህ በኋላ? ምንም ያው አደራ ተሰጥቶናል። እሱን ስህተታችንን እያረምን እያስተካከልን እንቀጥላለን። አዎ በዚህ አጋጣሚ በቅርቡ ነው ያገባውና በጣም ደስ ብሎኛል። በጣም አመሰግናለሁ። ትልቅ ኃላፊነት ትልቅ ነገሮች ነው የወሰድከውና እጅግ በጣም ደስ የሚል ነገር ነው። በጣም ደስ ብሎኛል። እንግዲህ ባለቤቴንም አመስገን ፈልጋለሁ። በዚህ ይቻላል። አመሰግናለሁ። እሺ እናመሰግናለን። በጣም ደስ ብሎኛል። እንኳን ደህና መጣ። እንኳን ደህና ቆያሽ ጋሺ። አቤት። እንኳን ደስ አለ። እንዴት ነው ዛሬ ልጅ ስሜቱ እንዴት ነው? ቆንጆ ነው። በጣም ደስ ይላል። በጣም ደስ ይላል። የሆነ ጊዜ ላይ በጣም ሲሪየስ የሆነ ዱላ አንስተው ነበርና ሰው ሁሉ እንዲህ ኧረ ይሄ ልጅ ምን አስበው ነው አባቱ ምናምን እያለ ነው። ይሄ እንትን ለስራ እንትን ያለው ነው እንጂ ኖርማል አይደለም። አዎ እኔ ግን ምን አስባለሁ ሁለታችሁም ለምን ፊልም ትወና ላይ ለምን ነው ያልገባችሁ? ወይስ ካስት ዳይሬክተሮች እንዴት ነው ምን አስባችኋል? እንዴ አትሊስት እንኳን ወይ ሁለቱ ወይ ከሁለት አንዱ ማሰራት። ምክንያቱም ስሜት ላይ ጎበዝ ናቸው፣ በደንብ ነው የሚሰሩት እና ስቲል ነው በደንብ እስኪመስለን ድረስ ኮንተንት ክሬት ያልተደረገው እስኪመስለን ድረስ ማለት ነውና በሪል ትክክለኛውን ነገር እስኪመስል ድረስ ነው የሰራችሁትና እኔ በግሌ በጣም ደስ የሚልና አሪፍ ስራ ነው የሰራችሁት። ቴንክ ዩ እናመሰግናለን። በጣም ፊልም ላይ የመስራት ፍላጎት የለም አለን። ኦፍ ኮርስ ያው እንዳለው ነው ካስት አድርጉን ካስት ብታደርጉን ትችላላችሁ። ከዚህ ቀደም ኪነ ጥበብ ላይ ተሰጠው እንዴ ነው? ኪነ ጥበብ ላይ አይ ነው እውነት ትወናው ላይ ምንም የለም የለም። በሱ እንትን ነው በሱ የተነሳ ነው ወደዚህ የገባሁት ነው። ዛሬ ደግሞ ሽልማት አሸናፊ ሆናችኋል። እንኳን ደስ አለ። እንኳን አብሮ ደስ አለ። እስኪ የምታስተላልፉ መልእክት ካለ? ያው የአዘጋጆችን ሁሉንም በጣም እናመሰግናለን። እውነት ለመናገር ይሄ የጠበቁት ሌቭል አልነበረም። ነገር ግን ያው እነሱ ባዩበት ሌቭል ደግሞ ይሄ ይገባል ብላችሁ ስለሸለማችሁኝ አመሰግናለሁ። በቀጣይ አሪፍ ስራ ሰርቼ ደግሞ የተሻለ ሌቭል እንደማመጣ አምናለሁ። ደስ ያለው ይመስለኛል። እስቲ ጋሼ እርሶ የሚያስተላልፉ ለወጣቶች? ደስ ብሎኛል። ያው የሰራው ስራ ይህንን ያህል እንትን የሚል አይደለም። ትንሽ ከፍ ማለት ነበረበት፣ ግን ይሁን አሪፍ ነው። እና ደግሞ እዚህ ላይ ማመስገን ፈልገው የስራ እንግዲህ የተሳካ እንዲሆን ወይ ቲቲ ፕሮዳክሽን እንዲሁም ፍሌክስ ማለት ነው እንዲሁም ባማ ደግሞ አለ አብሮኝ ሳተፈ ስለሌለ ነው አሁን እዚህ ጋር የሁለታችን ስራ ነው። ህዝቡም ስለመረጠ እንደዚህ እንዲሆን አመሰግናለሁ። እኛም እናመሰግናለን። እንግዳችሁ ስለሆናችሁ ደስታችሁ ደስታችን ነው። ደስ ብሎናል። በርቱልን። እሺ እኛም እናመሰግናለን። መልካም እንኳን ደስ አለ። እንኳን አብሮ ደስ ያለን። ደስ ብሎኛል በጣም እኔም ደስ ብሎኛል። እንዴት ነበር? እስኪ እንዴት አየው? ያው በጣም ብዙ ሰው ቮት አድርገዋል፣ አይተነዋል። ቁጥሩም በጣም ከፍተኛ ነበረ፣ ልዩነቱም ከፍተኛ ነበርና የታወቀ ነገር ነው። አምናም ካቻምናም በዚህ በሙዚቃ ዘርፍ እንግዲህ ብዙ ስራ ሰርተናል። ነገር ግን ብዙ ሰው ደስተኛ አልነበረም። አምናም ካቻምናም በተፈጠረው ነገር አሁን ሁሉም ሰው በልህ በነቂስ ወጥቶ እኔ ምንም ቪዲዮ ሳልሰራ ምረጡኝ ሳልል ምንም ሳልል ሁሉም ሰው መርጦ እንግዲህ ለዚህ አብቅቶኛል። በጣም ነው የማመሰግነው። የመረጡኝን በጣም የማከብራቸውን ፎሎወሮቼን የደገፉኝን በሙሉ በጣም አመሰግናለሁ። አዎ ደስ ይላል። ከቤት ከእናትና ከአባት የሰው ፍቅር የሰው መውደድ ይስጥ ተብለህ ተመርቀሃል? አዎ በደንብ ይህንን የሚያሳየው ብዬ እኮ ነው። እውነት ነው። ምን መሰለህ ብዙ ጊዜ እዚህ ስራ ውስጥ ስፔሻሊ ሙዚቃ ስራ ውስጥ ትንሽ ይሄ ዝና የሚባለው ገንዘብ የሚባለው ነገር ብዙ ሰውን ያጠፋል እና ከዛ ውጭ ግን ለሰዎችን መድረስና ሰዎችን ማገዝን የሚያክል ትልቅ ነገር የለም እና እኔ እዛ ላይ አተኩራለሁ። ከድሮም ጀምሮ ፕሮዲውስ እያደረግኩ ብዙ ሰዎችን ለማብቃት ጥረት አድርጌያለሁ እና ብዙ ጊዜ እናቴ እውነት ነው ትመርቀኝ ነበር። በጣም ነው የምትመርቀኝና እናቴ ምርቃት እንግዲህ እስካሁን ድረስ አቆይቶኛል። በጣም ደስ ብሎኛል። እውነት ነው። እኛም በጣም ደስ ብሎናል። እንግዲህ በቀጣዩ የተሻለ ነገሮች ይኖራሉ። ከልብ ነው የምናመሰግነው። እውነት ነው። የምታስተላልፈው የምታመሰግነው ካለን? በጣም ነው የማመሰግነው። ቮት ያደረጉኝን እዚህ ነገር ላይ በጣም ኢንቮልቭ ያደረጉ በጣም ብዙ ሰዎች አሉና ይገባሃል እያሉ ነበር። አሁንም ራሱ ብዙ ሰዎች እየደወሉ ነበር ይገባሃል እያሉ ነው። እንደሚገባኝ አምናችሁ የመረጣችሁኝን በሙላ እግዚአብሔር ያክብርልኝ። አመሰግናለሁ። እኛም እናመሰግናለን።
እንኳን ደስ አለ። እንኳን አብሮ ደስ አለን። ደስ ብሎኛል በጣም እኔም በጣም ደስ ብሎኛል። ያው ያልጠበቅኩት ነገር ስለሆነ እግዚአብሔር ይመስገን ደስ ብሎኛል። አዎ ምክንያቱም እኔ ለምሳሌ እኔ እጠብቃለሁ ያንተን ኮንቴንት ለምሳሌ ኮንቴንቶችን አያለው። በተለይ ደግሞ ኢትዮጵያን ለሌላው ዓለም ቲክቶከሮች እንደዚህ ሌሎች ዜጎች ፕሮሞት ታደርጋለህ። ላንጉዌጅ ላይ ችግር የለብህም፣ ካልቸርን ታውቃለና ይሄ በጣም ደስ የሚል ነገር ነውና ለእኔ የሚገባህ ብዬ ስለማምንበት በጣም ደስ ብሎኛል። በድጋሚ እንኳን ደስ አለ። እንኳን አብሮ ደስ አለ። በጣም አመሰግናለሁ። እንዴት አየው? ይሄ መጀመሪያ ነው ቲክቶክ ላይ ስትወዳደር በአዋርዱ ላይ ወይስ ከዚህ ቀደም የነበረው ላይ ነበር? ከዚህ በፊት አልነበርኩም። እውነት ለመናገር ያለፈው አመት እቅዴና ፕላኔ የነበረው ባልሸለም እንኳን ቲክቶክ ክሬቲቭ አዋርድ ላይ የመግባት ፍላጎቱ ነበረኝ። ለዛም ላይክ ራሴን ክሬቲቭ አድርጌ የተለያዩ ነገሮችን ሰራ ነበረ እና ያው ዛሬ በነገራችን ላይ ባልሸለምም ራሱ ምንም ቅር አይለኝም። ለምን ሀሳቤና ፕላኔ ምንድነው እዚህ ቦታ ላይ መድረሱ ነው፣ መግባቱ ነው፣ መታየቱ ነው እና እግዚአብሔር ደግሞ ያው በዚህ ብቻ አይሆንም የተሻለ ነገርም ይገባሃል ብሎ የሆነውን የተፈጠረውን ነገር አድርጎልኛል። እግዚአብሔር ይመስገን። ከዚህ በኋላ ደግሞ አሸንፌ እግዚአብሔር ደስ እንደሚለኝ ወይ ደግሞ ሰዎች እንደማኮራ ተስፋ አደርጋለሁ። እጅግ በጣም አሪፍ። እስኪ ለአንተ ቮት ላረጉ ለቲክቶክ ያንተ ፋኖችና ለነሱ ምትላቸው ነገር ካለ? ለሁላችሁም እኔ ማለት የምፈልገው ነገር እግዚአብሔር ያክብራችሁ፣ እንዳከበራችሁኝ ክበሩ። ያላሰባችሁትን በረከት እግዚአብሔር ወደ ቤታችሁ ይስጣችሁ፣ ያምጣላችሁ። ክበሩ፣ ተባረኩ ነው። ሌላ ምንም ማለት አልችልም። ከዚህ ሁሉ ከሁሉም ግን ለሚስቴና ለልጄ በጣም ትልቅ ክብር አለኝ። ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ያክብርልኝ። ከቤተሰቦቼ በላይ ማለትም ከፎሎወሮቼ በላይ ለባለቤቴና ለልጆቼ ትልቅ ምስጋና ላቀርብ ወዳለሁ። ከዛ በተጨማሪ ለፎሎወሮች ቮት ላደረጉኝ፣ ከዛ ከሁሉም በላይ ደግሞ ለእግዚአብሔር ትልቅ ክብርና ምስጋና ይድረሰው። እግዚአብሔር ይመስገን። ከዚህ በኋላም ጥሩ ነገር ይፈጠራል ብዬ ተስፋ አደርጋለሁ። ከዚህ በኋላ አዲስ ነገር እንጠብቅ። አዎ ጠብቁ፣ በጣም ጠብቁ። በጣም መልካም። ዛሬ ይኸው የተሸለመው እንግዲህ ሽልማት ይህንን ይመስላል ማለት ነው። ይኸው አዎ ይኸው እናመሰግናለን። እኔም ከልብ አመሰግናለሁ። ደስ ብሎኛል። በርታልኝ ወንድሜ፣ በርታልኝ። ዶናቶች እንኳን ደስ አላችሁ። እንኳን አብሮ ደስ አለን። እንኳን አብሮ ደስ አለን። እንኳን አብሮ ደስ አለን። እንዴት ነው የጠበቃችሁት ነበር ወይስ የትኛው ነበር የእናንተ? ሶስተኛኛ ነበር። የእውነት ሶስተኛው ላይ አስባችሁት ነበር? አዎ። ስለዚህ አሁን ምን ያሳያል? ለቀጣይ በርትቶ መስራትን የሚያሳየው ምንድን ነው ሀሳቡ? ጥሩ ስራ ነው አክቹሊ የሰራ ነው። ሁሉም የየራሱን ስራ ጥሩ ስራ ብሎ የሚያምንበት የሰራበትም ማለት ነው። ስለዚህ እግዚአብሔር የፈቀደውን ነው፣ ፈጣሪ የፈቀደውን ነው። ቀጣይ ስራ ደግሞ ጥሩ ስራ ሰርተን በሚገባ አሁን ከሰራን ጥሩ ስራ ሰርተን በሚገባ ከሶስትም በተሻለ ሁለት እንዳንድ ራሳችንን ኤክስፔክቴሽን ውስጥ ከተን መተን ደግሞ እንደምንበለው በጣም እርግጠኛ ነኝ። መልካም። ስለዚህ ይሄ ተነሳሽነትን አይፈጥርም ትላለህ? ለቀጣይ በደንብ እልም ላጭ ያስፈጣላል የሚባለው የተሻለ ደግሞ ሰርተን እንመጣለን። ያንም ይሻላል። እንኳን ደስ አላችሁ። ደስ ብሎኛል በጣም። በርቱልኝ፣ ይመቻችሁ። ናኦሚ እንኳን ደስ አለህ። እንኳን አብሮ ደስ አለህ። ደስ ብሎኛል በጣም አመሰግናለሁ። የምር እጅግ በጣም ደስ የሚል ስራ። ምክንያቱም በቲክቶክ ዛሬን ሳይሆን በፊት የነበሩትን ነው ማስታወስ ያለብን። ከዚህ ቀደም በነበረው ላይ አሁን ቲክቶክ ትኩረት ተሰጥቶት አሪፍ ነገር ላይ ነው ያለው በአሁኑ ሰዓት። በፊት የነበረው ግን እስኪ አስበው። እሱማ በፊት ብዙም አልነበረም። አሁን ግን በጣም እውቅናም እያገኘ ነው ምናምን ነገር እና ተለፍቷል፣ በጣም ተለፍቷል። እስኪ ለአድናቂዎች እና እንዲሁም ደግሞ አንተ ቮት ላደረጋችሁኝ ሰዎች ለአድናቂዎቼ በጣም ነው የማመሰግነው። እኔ እንዳከበራችሁኝ እግዚአብሔር ያክብራችሁ። እናመሰግናለን። በአዲስ ነገር በቅርቡ ይኖራል ብን ተስፋ እናድርግ። አዎ ቀጣይ አመት እንግዲህ በዚህ አመት በአመቱ ምርጥ ቲክቶከር ላይ ለመወዳደር አስባለሁ። ይሄኛው ዛሬ ያሸነፈው በምን ነበር? ላይቭ ስትሪም ላይቭ ይኸው ላይቭ ላይ ነው እንግዲህ ዛሬ። ላይቭ ስትሪም ደስ ብሎናል በጣም አመሰግናለሁ። እሺ እንኳን ደስ አለ። እንኳን አብሮ ደስ አለ። ያው እንግዲህ ባህልን ካልቸርን በማስተዋወቅ አንደኛ ነው ታውቃለህ። ተሸልሜያለሁ። እኔ በጣም ደስ ብሎኛል። አሪፍ ነገር ነው እያደረክ ያለውና ለተተኪዎችም እንደዚህ አንተ ምሳሌ አድርገው ብዙ ሊሰሩ ይችላሉና የተሰማ ስሜት ምን ይመስላል? ደስ የሚል ስሜት የተሰማኝ ሀገሬን አስተዋውቂያለሁ። ትንሿን ኢትዮጵያ አስተዋውቂያለሁ። ሀመር ይሄ ማለት የሀመር አለባበስ ነው። ልዩ ሀመር እንግዳ ተቀባይ ነን።
ደስ ብሎኛል አይደል? እጅግ በጣም ደስ ይላል። ሶ እቺኛዋ ነገር ምንድነች ማለት ነው? እቺ ኤሊናት ኤሊነች። እሺ ለውበት ነው ይላል። የስ ሶ ይሄንን ያገባም ያላገባም ይጠቀማል ወይስ ችግር የለውም? ለውበት ያው ሰርግ ላይ ምናምን ለብሰህ የምትሄደው ነው፣ ዝግጅቶች ለብሰህ የምትሄደው ነው። በሁል ጊዜ የሚለበስ ልብስ ነው ማለት። ሶ ደስ ይላል እጅግ በጣም እና በአሁኑ እንግዲህ በአሪፍ አለባበስ ከዚህ በኋላ የተሻለ አለባበስ ለየት ባለ መጣጣም ነው። ሶ እንግዲህ አዲስ ነገር ይጠበቃል ማለት ነው። ግዴታ ነው። ሶ በጣም ነው የምናመሰግነው። እንግዲህ ለሀመሮች እንኳን ደስ አላችሁ ማለት እንወዳለን። ለአንተም አድናቂዎችን እንደዚሁ ማስተላለፍ መልእክት ትችላለህ? ቴንክ ዩ ደስ ብሎኛል። ትንሽ ሀዘን ትንሽ ገጥሞኛል። ደስ ምን ትንሽ ሀዘን ከበድ ይላል። ጂንካ ትንሽ ሀዘን ላይ ያለችው እግዚአብሔር ይጠብቃት። ጸሎት አድርጉልን። እንወዳቸዋለን። ቴንክ ዩ እግዚአብሔር ይሁን። እንጀምር። እንኳን ደህና መጣ። እንኳን ደህና ቆያችሁ። ስላገኘው ደስ ብሎኛል። እኔም በጣም ደስ ብሎኛል። ድባቡ ምን ይመስላል? ድባቡ በጣም ደስ ይላል። ያው እንደ ሪቪወር እኛ የሆነ ቅር የተሰየንባቸው ነገሮች ይኖራሉ። እንግዲህ ያው ብዙ ኢቨንት አለ ምናምን ብለን ስለምናስብ እንግዲህ ያው ሆልድ አድርገን ትተነዋል። ለምሳሌ ማለት አንተ በምን የታጨህ ነበረው? እኛ አሁን በቤስት ሪቪው ነው። የኛም ወረድ የኛም ጀማዎች አሉን። አሪፍ ገበታም ሳሚ ሪቪው በጣም በብዛት አሉና ቢያንስ ለነሱ ክሬዲት ቢሰጥ፣ ምክንያቱም እነዚህ ልጆች 5 ዓመት 6 ዓመት እዚህ ፕላትፎርም ላይ ለፍተዋልና ቢያንስ ለነዚህ ልጆች ክሬዲት ተሰጥቶ ለኛም ክሬዲት ተሰጥቶ ቢያንስ ቦታ ራሱ እንትን አላለም፣ ቦታ አልተመቻቸም። ይሄ ነገር ትንሽ እንትን ይላልና ኖሚኒው ላይ ደግሞ ስማቸው አልተገለጸም። ምንም ቢሆን እነዚህ ልጆች ለፍተዋልና ስማቸው ትንሽ ቢወጣና እንትን ቢል ደስ ይለናል። ግን ያው በኔክስት ይስተካከላል ብለን ተስፋ እናደርጋለን። ብቻ ድባቡ ሁሉ ነገሩ ደስ ይላል። እናመሰግናለን። መልካም እሺ፣ እናመሰግናለን። እሺ ቴንክ ዩ በጣም ስምም ታስተዋውቁልን። ያኔ አዳዲስ ፉድስ ብላችሁ ቲክቶክ ላይ፣ ኢንስታግራም ላይ፣ ፌስቡክ ላይ ሰርች ማድረግ ትችላላችሁ። ለእናንተ አሪፍና ይመጥናል ብዬ የማስባቸው ሪቪዎች የማቀርብላችሁ ልጅ ነኝ። ወዳችኋለሁ። እኛም እንወዳለን። እናመሰግናለን። ቴንክ ዩ ቸነ ብለን እንኳን ደስ አላችሁ። ቸነው ታባቱ ደስ ብሎኛል። እኔም ደስ ብሎኛል። ማለት እግዚአብሔርን ዩናይትዳውያን ይኸውላችሁ የእግር ኳስ ቤተሰቡ ከዛ ደግሞ ስንቀንፈው ዩናይትዳውያን ይሄ የነሱ ውጤት ነው። ይመቻቸው። በዓለም አቀፍ ደረጃ ማንቸስተር ዩናይትድ ሪኮግኒሽን ከሰጡት ሰዎች መካከል ኢትዮጵያ ውስጥ አንደኛው አንተ። እኔ ማንቸስተር ደጋፊ ሆኜ ግን ደስ ብሎኛል። ይመችሻል። አንተ ስትደረግ እኔም የወጣው ነው የሚሰማው። ኦብቪየስሊ ምክንያቱም ዩናይትድያን እውነት በጣም ደስ ብሎናልና አብዩ እውነት እኔ በጣም ደስ እግዚአብሔር ያክብርሽ። ደግሞ አውትፊትሽም ሀገርኛው ምናምን ያበደ ነው። በዚህ ላይ ዩናይትዳዊ ነህ። አዎ ግዴታችን ነው ነው። ለዛ ነው አሳጠረ ነው ቸነም ያልነው። ቸነው ማንቺ ይመቻችሁ። በቃ እንኳን ደስ አለ። እንኳን አብሮ ደስ አለ። እጅግ በጣም ደስ ብሎኛል። በጣም ነው የማመሰግነው። እኔ በዚህ አጋጣሚ አጫጭር ፊልሞች ላይ ትሰራለህ፣ በጣም ደስ ይላል። እኔ ፊልም ተዋናይ ነኝ፣ ግን ፊቸር ፊልም ነው ማሰብ። እግዚአብሔር ከረዳኝ ወደ ቀጣይ ወደዛ ነው ሀሳብ። አዎ ምክንያቱም ማስታወቂያዎች የምሰራቸው አሉና ፋይናሊ ሰው አይተነው ስንገባ ማስታወቂያ የሚሆነው ሶ ይሄ በጣም እጅግ በጣም ተሰጥቶ ይፈልጋል። ሶ ፊልም ላይ ተማሪ ነበርክ ወይስ በተሰጥቶ ይመጣ ነው? በልምድ ነው እንዳልኩ ነው። ከዛ ደግሞ የኔ ብቻ ውጤት ሳይሆን የቲም እና እኔ ብቻ ሳልሆን የኔም ቲም አብሮ ሆኖ አንድ ላይ የጥምር ውጤት ነውና እሱ ነው በጣም አሪፍነቱ። እግዚአብሔር ከረዳኝ ቀጣይ ጉማ መወዳደራለሁ ብዬ አስባለሁ ከእግዚአብሔር ጋር። እኔም አሁን የምፈልገው ነገር ቢኖር ልክ ይሄን ቲክቶክ ክሬቲቭ አዋርድ ላይ እንዳሸነፍከው ሁሉ ጉማ ላይ ገብተህ በብዙ ነገሮችን ኖሚኒ ሆነ ዋንጫውን ይዘህ እንድትወጣ እፈልጋለሁ። አዎ አይ እኔም ፍላጎቴ ወደዛ ነው። ግን እንዳልኩ ነው ሁሌ ብድግ ተብሎ አይወጣም እና ተምሬ አሁን ቲክቶክ ላይ ስለሆነ ነው ቀላል የሆነና ትልቅ የሆነ ፊልም ላይ ሲሆን በጣም ከባድ። ስለዚህ ፊልም ላይ ሲሆን የሆነ በጣም ቸኩለህ ምናምን የምታደርገው ነገር አለምና ቀስ ያልኩ እየተማርኩኝ እመጣለሁ ብዬ አስባለሁ። ከዛ እግዚአብሔር ከረዳኝ ከ2 ዓመት ምናምን በኋላ በጉማ ደግሞ እመጣለሁ። እጅግ በጣም መልካም። ዛሬ በምን ያህል እጩ ነበር? የትኛው ላይ ነው? 2 ላይ እጩ ነበርኩኝ፣ 2ቱም በልቻለሁ። ስለዚህ ይሄ በጣም ትልቅ ነገር ነው። ግን እስኪ ምናልባት እንደዚህ ሀሳብ ይወጣል ገንዘብ ኢንቨስት ተደርጎበት የሚሰራውና ሀሳብ ብቻውን ደግሞ ያለ ገንዘብ ምንም ሊሆን አይችልም። ክሮች በጣም የተለዩ ናቸው፣ አንተን ያደምጡሃልና እንደዚህ አይነት ነገር የመጣው የመጀመሪያው ነገር ያንተ ኮሚትድነት ነው ወይስ ከኋላ ሰፖርት የሚያደርግ በሀሳብ? ሁላችንም እንትን ነው ፍላጎቱ አለ፣ ረሃቡ አለና ያንን ታለንት መሰብሰብ ነው የኔ ስራ እና አገናኘዋቸው፣ ተገናኘ። እግዚአብሔር ይመስገን ጥሩ እየሰራ። እንኳን ደስ አለ። በጣም ነው የማመሰግነው።
መልካም እናመሰግናለን ወንድም። እግዚአብሔር ያክብር። ተመልካቾቻችን ፕሮግራሙ እንግዲህ እንደተመለከታችሁት ይመስላል ማለት ነው። ደግሞ በሌላ ፕሮግራም እንገናኛለን። አብራችሁን ስለሆናችሁ ከልብ እናመሰግናለን። እንዳይረሳ አሪፍ ሾውን ሰብስክራይብ በማድረግ ቤተሰብ እንዲሆኑ ለሌሎችም ሼር እንዲያደርጉልን እናሳስባለን። ከልብ እናመሰግነው። አሪፍ ሾው ይቀጥላል። በቀጣይ ፕሮግራም እንገናኛለን። መልካም ጊዜ ይሁንላችሁ።